መለኮታዊ ፍጥነት ማለት የፕሮሰስ ሂደቶችን ሳይጠብቅ አንድ ጉዳይ ሲከናወን ማለት ነው። መለኮታዊ ፍጥነት ማለት የሚፈጅበትን እድሜና ጊዜ ሳይፈጅ ወረፋውን ሳይጠብቅ ሌላ ሰው የቆጠረውን እድሜ ሳይቆጥር ሌላ ሰው ያሳለፈውን ስቴፕ ሳያሳል የሆነ ክንውኑ ሲገባ ማለት ነው። የሚያፈጥነው ጉዳይ አላችሁ። የሆነ የዘገየ ነገር ሲነሳዩ እዚህ ቤት ብዙ አገልጋዮች እንደምትካፈሉ አውቃለሁ። ብዙ እግዚአብሔር የጠራችሁ ሰዎችም በቪዲዮ ኢምፓርት እንደሚያደርጉኝ አውቃለሁ። ብዙ እዚህ ቤት መምጣት የሚያፍሩና የሚፈሩ ሰዎች ቤት ቁጭ ብለው ይህን ቅባት እንደሚካፈሉ አውቋል። አገልጋዮች መለኮታዊ ፍጥነት ህይወታችሁ ላይ ሲገባ ከእናንተ በፊት የነበረው አገልጋይ የከፈለውን ዋጋ የመክፈል ግዴታ ላይኖርባችሁ ይችላል። ለምሳሌ ሃይማኖተኛ ሁሌ ምን ይላል? ለብ ለብ ነው እንዴ? ለብ ለብ ነው እንዴ? ለዚህ ነው ኤልዩም የሚባል የኢዮብ ጓደኛ ትልልቆቹ መጣና እንዳለ የእድሜ ብዛት ጥበብ በሆነላችሁ ነበር። ለካ አይሆንም። እግዚአብሔር ካስቸኮለው ነገር አንድ ሰው አለ ዛሬ መቸኮል ቢጀምር እግዚአብሔር የሚያሯሩጠው ሰው አለ። እግዚአብሔር የፕሮሰስ አምላክ ነው። አዎ በፕሮሰስ ይሰራል። እግዚአብሔር የተአምር አምላክ ነው። አዎ በተአምር ይሰራል። አሁን በእነዚህ ሳምንቶች ላይ በጂፒኤስ የሚንቀሳቀሰው አኖይንቲንግ ግን ፕሮሰስ ይጥሳል፣ ወረፋ ይጥሳል። አንድ ሰው እላዩ ላይ ትንቢት መናገር የሚፈልግ ሰዓቱን ይህና አልጠብቅም ይበልስ ሌሊቱን የሚበቅል ጉዳይ አላችሁ። ታስታውሳላችሁ ዮናስና እግዚአብሔር በነነዌ ህዝብ ምክንያት ተጨቃጭቀው አሳ ነባሪ በልቶ ከተፋው በኋላ ነነዌ ላይ የሚሆነውን ተራራ ላይ ቁጭ ብሎ ሲያይ ፀሐይ ሲያቃጥለው እግዚአብሔር በአንድ ሌሊት ቀላ በቀለለት ይላል። አሁን ይኸውልህ ለዮናስ ሊያስተምረው ፈልጎ ነው። በማግስቱም ደረቀች። አዎ እያስተማረው ያለው ስለ ጥላዋ ብቻ ነው እንዴ? በአንድ ቀን ያለ ፕሮሰስ ማብቀል እንደሚችል እየነገረው this is me ያለው ነው። ተኝተህ ስትነሳ የሚበቅል ጉዳይ ፓራዳ ጋዲ 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 ወራባ ሀዲጋ ፕሮሰስ ያልጠበቀች ግን የበቀለች አፈራች። ኢየሱስ ረግሞ ስላደረቀችው ዛፍ ነው የተጻፈልን አይደል? ባርኮ ስላፈራው ለምን አልነግርም? አገልጋዮች እያልኩኝ ነው። የግድ እኛ የተጓዝነውን ጎዳና ላትጓዝ ትችላለህ። ባይተው የኔ አገልግሎት መለኮታዊ ፍጥነት ነበረ። ብዙዎች ግራን የገባቸው ለፈውስ አገልግሎት ፖስተር ላይ ስለጠፍ ሁሉ ሰው ይሄ ልጅ የሩዋንዳ ሙሉ ወንጌሉ አስመላኪው አይደለም ነኝ። መለኮታዊ ፍጥነት ሲያገኝ ሆነ እንዴ ነው የሚባል። ቢሊየነር ሆነ እንዴ? ከፈተች እንዴ? ሰራው እንዴ? የሱ ነው እንዴ? ይሁን አለ።